بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. كتاب سفينة النجاة في فقه الشافعية بشافعية مذهب ላይ የተዘጋጀው سفينة النجاة ለጀማሪዎች የተዘጋጀ ኪታብ ነው። ፈስሉን ለይነው ይላሉ ሙአሊፉ። ፈስሉን ለይነው ሹሩጡል ቁድወቲ ሹሩጡል ቁድዋ አንድ ሰው ኢማሙን ተከትሎ የሰገደ እንደሆነ ሶላቱ ትክክል ለመባል የሚጠብቃቸው የመከተል ቅድመ መስፈርቶች 11 ናቸው። 11 ቅድመ መስፈርቶች አሉ። አንድ ሰው አንድን ኢማም ሲከተለው መጠበቅ ያለበት 11 መስፈርቶች አሉ። አንደኛው ማለትም ማእሙም ማለት ነው። ያው ተከታይ ግለሰብ ማእሙም ይባላል በአማርኛው። እሺ የመጀመሪያው መስፈርት ምንድነው? አላ ያዕለመ ተከታይ የሆነ ግለሰብ ላያቅነው ቡጥላነ ሶላቲ ኢማሚሂ የኢማሙ ሶላት እንደተበላሸ ማወቅ የለበትም። ይህንን ላያቅ ነው። የኢማሙ ሶላት እንደተበላሸ ማወቅ የለበትም። በምን ቢሐደሲን በመጤ ነገር ሊሆን ይችላል። አው ገይሪሂ ወይም ደግሞ በሌላም ነገር ማለት ምን ማለት ነው? በኢማሙ ላይ አካሉ ላይ ነጃሳ እንዳለበት፣ ልብሱ ላይ ነጃሳ እንዳለበት፣ ቦታው ላይ ነጃሳ እንዳለበት ላያቅ ነው። ለምንድን ነው ማወቁ ያልተፈለገው? ካወቀ ግን የማእሙም ኢማምን ተከትሎ የሚሰግደው ሰው ሶላቱ ብልሹ ስለሚሆን ኢማሙን መከተል አይበቃለትም ማለት ነው። ተከታይ ግለሰብ ኢማሙ አካሉ ላይ ነጃሳ እንዳለበት፣ ልብሱ ላይ ነጃሳ እንዳለበት፣ ጣሃራ እንዳልሆነ ቦታው ላይ እነዚህ ነገሮችን ካወቀ ተከትሎ መስገድ አይበቃለትም። ስለዚህ አሁን ተከትሎ ስለመስገድ ያሉትን ሸርጦች ስለሆነም እየቆጠርን ያለነው የመጀመሪያው ምንድነው? ተከታይ የሆነ ሰው የኢማሙ ሶላት መበላሸቱን ላያቅ ነው። በማያቅበት ሁኔታ ነው መከተል ያለበት። ካወቀ ግን መከተሉ አይበቃለትም። የመጀመሪያው ይሄ ነው። ስለዚህ የመጀመሪያው የኢማሙ ሶላት ብልሹ አለመሆኑን ማመን ነው። ወይም ደግሞ ሌላ ምሳሌ ልስጣችሁ። ለምሳሌ ግለሰቡ የሻፊዕያ መዝሀብ ተከታይ ነው እንበል። አሁን በምንቀራው ይሄ ሆኖ እያለ እንደ ሐነፊ መዝሀብ ደግሞ ብልት ወይም ዘከር መንካት ውዱእ አይፈታም ነው። ሴት ልጅ በእጅ መጨበጥ አሁንም ውዱእ አይፈታም ነው በሐነፊ። በሻፊዒ መዝሀብ ግን እነዚህን ነገሮች ያደረገ ሰው ሶላቱ ይበላሻል። ከዚህ አንፃር ግለሰቡ በኢማሙ ላይ እነዚህን ነገሮች ቢያይ ወይም ቢያቅ ተከትሎ መስገድ የለበትም ነው። ምክንያቱም የማእሙም ወይም የተከታይ ሶላት ውድቅ ነውና። የኢማም ሶላት ማለት የማእሙም ወይም የተከታይ ሶላት
ውድቅ ከሆነ የኢማሙ ሶላት ደግሞ ውድቅ ነው። ስለዚህ ወይም ደግሞ ሌላ ምሳሌ ወይም ደግሞ ቢስሚላሂር ረህማኒር ረሂም የሚለውን ኢማሙ አለመቅራቱን እርግጠኛ ከሆነ አሁንም መከተል የሚባል አይበቃለትም። ይህ እንግዲህ በሻፊዒ መዝሀብ ነው። ስለዚህ ከ11ዱ መስፈርቶች ውስጥ ማእሙም ወይም ተከታይ ግለሰብ የኢማሙ ሶላት ውድቅ መሆኑን ላያቅ ነው። ካወቀ ግን መከተል አይበቃለትም። ስለዚህ ባለማወቅ ላይ ሆኖ ላይ ነው የሚከተለው። ሁሉም ነገር በማናውቀው ላይ ከሆነ ሶላቱ ትክክል ነው። እያወቅነው ብንከተለው ግን ጨዋታ ነው የሚሆነውና ሶላቱ ውድቅ ብቻ አይደለም፣ ጨዋታ ይሆናል፣ ወደ ወንጀልም ሊገባ ይችላል። አንደኛው መስፈርት እንግዲህ ይህ ነው። ሁለተኛው ወአላ ያዕተቂደ ላ ያምን ነው ግለሰቡ ውጁበ ግዴታ እንደሆነበት ቀዷኢሃ ዐለይሂ ይህችን ሶላት ቀዷ አወጣታለሁ ቀዷ የማውጣት ግዴታ አለብኝ ብሎ እምነት ውስጥ መግባት የለበትም። የማውጣት ግዴታ አለብኝ ብሎ የሚል ከሆነ ተሳስቷል። ለምሳሌ ልስጣችሁ ምን አይነት ነው? ሶላትን የመድገም ግዴታ አለብኝ ብሎ እምነት ውስጥ መግባት የለበትም ስንል፣ ለምሳሌ ሙሳፊር ወይም ሰፈር ላይ ያለ ሰው በሰፈር ውስጥ ውሃ አጥቶ ተየሙም ቢያደርግ ሀገር ቤት ሲመለስ ውሃ ቢያገኝ ሶላቱን መድገም ግዴታ አለብኝ ብሎ ማመን የለበትም። የሻፊዒ መዝሀብ ሶላቱን መድገም አለበት ነው የሻፊዒ መዝሀብ። ነገር ግን እምነት እንደዚህ አድርጎ መያዝ የለበትም። ወይም ደግሞ ጀቢራ የስብራት ፋሻ ያሰረ ሰው ያለ ውዱእ ከሆነ ጀቢራውን ያሰረውና በዚሁ ደግሞ ሶላቱን እየሰገደ ከቆየ ልክ ሀገር ቤት ጀቢራው የለቀቀ ጊዜ ጀቢራውን ፋሻ ያሰረውን ነገር ከእጁ ደግሞ ያስለቀቀ ጊዜ ያሳለፍኩትን ያለ ውዱእ የሰገድኳቸውን ሶላቶች በተየሙም ቀዷ የማውጣት ግዴታ አለብኝ ብሎ ማመን የለበትም። እንደዛ ብሎ የሚያምን ከሆነ አሁንም ትክክል አይደለም ነው። ለእነዚህ ሶላቶች ቀዷ ማውጣት አለበት። ይሄ ቀላሉ የሻፊዒ መዝሀብ አቋም ማለት ነው። ስለዚህ በዚህ መልኩ ያለን ሰው ሶላቱ ትክክል እንዳልሆነ እምነቱ ካለኝና ይኸውልሽ እዚህ ጋር ያላችሁ መሰለኝ አሁን እንደዚህ አይነት ያለን ሰው እንደዚህ ብሎ የሚያመንን ሰው ቀዷ ይወጅብብኛል የሚልን ሰው በትክክል ካወቅነው እሱን ተከትሎ መስገድ ከመጀመሪያው አይወጅብም ነው ፖይንቱ። አሁን ሰፈር ስመለስ ቀዷ የማውጣት ግዴታ አለብኝ ወይም ጀቢራዬ ሲፈታ ቀዷ የማውጣት ግዴታ አለብኝ ከሚል ሰው ጋር አሁንም ተከትሎ መስገድ ይሄም ቢሆንም አይወጅብም ነው። እሺ ሶስተኛው ወአላ የኩነ ላይሆን ነው ማእሙመን የሚከተለው ሰው ራሱ ያንን እየተከተልኩት ያለው ሰው ራሱ ግለሰቡ ሌላን የተከተለ መሆን የለበትም። ሌላን የተከተለ ሆኖ ያለ መሆኑን ካወቁኝ አሁንም መከተሉ አይበቃም ነው። ሹሩጡል ቁድዋ የሚልን አይገኝም። መከተሉን ማወቅ የለብኝም። ሌላም መከተሉን ካወቅኩኝ ግን
እኔ በሱ መከተል ተከታይ መሆን ስለማይበቃልኝ ስለዚህ እሱን መከተሉ አይበቃም። ባላወቅኩበት ብከተለው ምንም ችግር የለውም። ካወቅኩት ግን ሌላን ሰው እየተከተለ መሆኑን ካወቅኩት ግን እሱን መከተል አይበቃም። ወላ ኡምየን ኡምይ ደግሞ ላይሆን ነው ኢማሙ የሆነው ሰው። ኡምይ ማለት አልኡምይ ሁወ ማ ላ ዩሕሲኑ ቂራአተ አልፋቲሐቲ የፋቲሐን ቁርአን በተጅዊድ አስተካክሎ የማይቀራን ሰው፣ የፋቲሐን አቀራር በትክክል ማንበብ የማይችልን ሰው በዚሁ ጊዜ ማለት እኔ ከሱ የተሻልኩኝ ከሆንኩኝ እሱን መከተል አይቻልም። ፋቲሐን አስተካክሎ የማይቀራን ሰው እኔ ከሱ የተሻልኩኝ ከሆንኩኝ እሱ በኢማምነት ቆሞ ካለ እሱን መከተል አይበቃልኝም። ከማይበቃላቸው መስፈርቶችን እየጠቀስን ያለን ብዙ ጊዜ ሰላት ላይ የሚታዩ ነገሮች ናቸው። ኢማም ተደርገው የሚገቡት ሰዎች አንዳንዴ ፋቲሐን እንኳን በትክክል አስተካክለው የማይቀሩ ናቸው። ከእናንተ የተሻለ ላይሆኑ ይችላሉ። ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? እሱን መከተል አይበቃም። እሺ አራተኛው ወአላ የተቀደመ عليه في الموقف አላ የተቀደመ ማለት ነው ላይቀድም ነው። عليه ኢማሙ في الموقف በመቆም ደረጃ ከኢማም በትንሽ ቢሆን የተቀደመ እንደሆነ ሶላቱ አሁንም ውድቅ ይሆናል። መቅደም የለበትም። አላ የተቀደመ መቅደም የለበትም። عليه እሱን في الموقف በመቆም ደረጃ ኢማሙን ቀደም ብሎ መቆም የለበትም። ከቆመስ ሶላቱ ውድቅ ነው። አሁን መስአለተ ተቀዱም ዘርዘር አድርገን እንይ ስንል ቀደም ማለት ወደፊት ከኢማሙ መቅደም ይቻላል አይቻልም የሚለውን ሰፋ አድርገን ስናየው ይህንን ነጥብ አስመልክቶ ከኢማም መቀደም ይቻላል ወይስ አይቻልም ለሚለው ጥያቄ ሶስት አቅዋል በዑለሞች መካከል አለ። የመጀመሪያው بعضهم كفيلات علماء من قالوا لا يجوز التقدم مطلقا في أي حال من الأحوال توتالي مولو بمولو مأموم يهونا قلسب ما ننيون قلسب إمام مقدم يشلم قدمو مقوم يلبتم مولو لمولو ودو حالانا مقوم يلبت يلالو ሁለተኛው ደግሞ وبعضهم ከፊሎቻቸው አሉ يجوز مطلقا ይፈቀዳል ሙሉ ለሙሉ ኢማምን መቀደም ኢማሙን ቀደም ብሎ መቆም ይቻላል ያሉ ደግሞ ዑለሞች አሉ። የዚሁ ተቃራኒ ሶስተኛው ደግሞ وبعضهم قالوا بالتفصيل ምናሉ ከፊሎቻቸው እስቲ በዝርዝር መልኩ ይታያል። በዝርዝር መልኩ የሚታየው እንዴት ነው ሲሉ ለምሳሌ እንዲህ አሉ። ለضرورة ከሆነ ከችግር አንፃር ከሆነ የቦታ ጥበት ካለ የዒድ ሶላትን ይመስል ለምሳሌ የቦታ ጥበት ከሆነ ይቻላል። ኢማሙን እንኳን ቀድሞ ስቴዲየም ላይ ቢሰግድ አሁን ይታጠፋል ሶፉ። ስለዚህ ቢቀድም ምንም ችግር የለውም። ለضرورة ካልሆነ ግን አይቻልም። የቦታ ጥበት ቢኖርም አይቻልም ይላሉ። وبه በዚህ አቋም የሄዱት ደግሞ وبه قال ابن عثيمين رحمة الله عليه وغيره من العلماء ሌሎችም ከዑለሞች በኩልም ይህንን አይነት አቋም ብለዋል። በሁለተኛው ማለት ለضرورة ካልሆነ ችግር ካልሆነ የፈለገ የቦታ ጥበት ቢኖርም አይቻልም ያሉ አሉ። ሌላም ደግሞ አለ ከላም በዚህ ዙሪያ ላይ የሚናገር ለኢማም ማሊክ رحمة الله عليه ኢማም ማሊክ ምን ይላሉ? قال لا بأس لو تقدم في الموقف በዚህ ርዕስ ዙሪያ ላይ ምን ይላሉ ኢማም ማሊክ? ምንም ችግር የለውም
ከንግግራቸው እስከሆነው ኢማም ማሊክ ንግግር አላቸው፣ ምንም ችግር የለውም ኢማሙን ቢቀደም ምንም ችግር የለውም የሚል አይነት ነገር የሚያስቀምጡ ሁኔታዎች አሉ። እዚህ ጋር ግን እንደ መዝሀብ ግን እንደ ሻፊዒያ መዝሀብ ግን ማእሙም ኢማሙን በጭራሽ መቅደም የለበትም የሚለው ነው። እሺ ወሳዲሱሃ ስድስተኛው ደግሞ መስፈርት ምንድነው? ወአን የዕለመ ሊያቅ ነው ኢንቲቃላት ኢማሚሂ ማእሙም ተከታይ የሆነ ግለሰብ አን የዕለመ ሊያቅ ነው ኢንቲቃላት ኢማሚሂ የኢማሙን እንቅስቃሴዎች ሁላ ማወቅ አለበት። ሲነሳ፣ ሲወርድ፣ ሲቆም፣ ሲቀመጥ እነዚህ ኢንቲቃላት ይባላል። እነዚህ ማወቅ አለበት ነው። ካላወቀስ አይበቃለትም ነው ሶላቱ አባባላቸው። ሊያቅ ይገባል። ማወቅ የሚባለው በምንድን ነው? አሁን ለምሳሌ ርቀት ላይ ሆኖ የሚሰግድ ከሆነ ቢችል በእይታ ኢማሙን ለማወቅ መሞከር አለበት። አለበለዚያ ግን በድምፁ መስማት መቻል አለበት ይላሉ። ይህ ነው እንግዲህ ማወቅ የሚባለው ተብሏል። የኢማሙን እንቅስቃሴ ማወቅ አለበት። ቢችል ጥሩ፣ ካላወቀ ግን ያው ይህን ማወቅ ከሆነ ግን እንደ መዝሀብ እዚህ ላይ እንደ ሻፊዒያ መዝሀብ እነዚህን ነገሮች ማወቅ የማይችል ከሆነ መስማትም እንቅስቃሴው ማየትም የማይችል ከሆነ መከተል አይበቃለትም ይላል። ለምን? አያቅማ እንዴት አድርጎ ያያል? ለምሳሌ ሴቶች መስጂድ ለይተው ለብቻቸው ሊሰግዱ ይችላሉ። በኢማሙ ድምፅ ነው የሚሄዱት። ኢማሙ መስማት ይችላሉ። ግን ሌሎች ይህን ከዚህ ውጭ ከሆነ ግን ምንም ነገር ማድረግ አይቻልም ይላል። እሺ ሰባተኛው ወአን የጅተሚዓ ሊሰባሰቡ ነው ኢማሙም ማእሙሙ ፊ መስጂድን በአንድ መስጂድ ውስጥ በአንድ ላይ ሆኖ በጋራ መስገድ አለባቸው። ተሰብስበው የሰገዱ መሆን አለባቸው። ተከታይና ማእሙም ማለት ነው። ያው በሻፊዒያ መዝሀብ ምንድነው አንድ ሰው የጀማዓ አጅርን ለማግኘት ኢማሙን ተከትሎ ሲሰግድ ርቀቱ ከ3 ክንድ መብለጥ የለበትም ነው የሚሉት። ጀማዓ ላይ ሆኖ ሲሰግድ አንድ ሰው ኢማሙን ተከትሎ ለመስገድ የጀማዓ አጅር ለማግኘት በሱና በኢማሙ መካከል ያለው ርቀት ከ3 ክንድ መብለጥ የለበትም ይላሉ። ከ3 ክንድ ከበለጠ ግን የጀማዓ አጅር የለውም ነው የሚሉት። ሶላቱ ግን ሶሒህ ነው፣ ትክክል ነው ይላሉ ሻፊዒያዎች። ለምሳሌ ሶፍ አልአወል፣ ሶፍ አልሳኒ እንዲሁም ደግሞ ሶስተኛው ሶፍ በመካከላቸው ያለው ርቀት እኩል መሆን አለበት ይላሉ። 1 ሜትር ይኸውልህ 1 ሜትር ከክንድ መሆን አለበት ይላሉ። 1 ሜትር ከክንድ መሆን አለበት። ከዚህ ከበለጠ ግን የጀማዓ አጅር የለውም ይላሉ። አሁን ትክክል